ኤፍራታ እንግዲህ ያላሰበችው ጓደኛ አግኝታለች። ይኸውም እንግዲህ እሷ ፖሊስ ትሆናለች ብላ በፍራቻ ፈርታት የነበረችው ሔዋን ወደ እሷ ልብ ተጠግታ መታለች። በዚህ ጊዜ ብትደነግጥም ግን ለእሷ እንደምትቆምላትና ለእሷ እንደምትሆን ስታውቀው አምና ገብታለች ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ተከበራችሁ ውድ ተከታታዮቼ ቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን አትርሱላችኋል። እንግዲህ ያፌትና ኤፍራታ ሰርግ ለመደገስ እንዳሰቡ ታውቃላችሁ። ሆኖም ግን ይህንን ነገር ተስማምታ ለማግባት እንደነበረ ነገር ግን ድንገት ያላሰበችው ሰው አጋዥ ብቅ ብሎላታል። ይህችውም እንግዲህ ሔዋን ነች። ወደ ህይወቷ እየመጣችው የሐረግ ድራማ ቀጣይ ፓርት ይዘንላችሁ መጥተናል። እንደሚታወቀው ያሳለፍነው ፓርት ላይ መጨረሻ ላይ እንዳያችሁት ኤፍራታ እንግዲህ ቤት ክፍሏን ዘግታ በመጨናነቅ ላይ እያለች እንግዲህ ሔዋን ቀስ ብላ ገብታለች እና ስትደነግጥ አትደንግጪ፣ አትጮሂ ባክሽ እያለች እየለመነቻት ነበረ። በሩን ስትቆልፍባት ራሱ ወደ አልጋው ላይ ሄደት ስትል ስትጠጋት አትጠጊኝ አንቺ በፈጣሪ በሩን ክፈችው፣ ምን ልታደርጊ ነው የመጣሽው እያለች በጣም ፈርታት ነበረ። ሆኖም ግን አይዞሽ፣ አትፍሪ፣ አትጨነቂ፣ ድምፅሽን ቀንሺ፣ ያፌት ምን ብሎ እንዳስፈራራሽ ንገሪኝ እስኪ ስተት እንዳታስቢ፣ ልታወጣጪ ነው የመጣሽው፣ ምንም ነገር የምነግርሽ ነገር የለኝም ብላ ኤፍራታ ትደነግጣለች። ከዛ በሩን ክፈችውና እነግርሻለሁ ብትላትም ሂዊ ደግሞ በሩን አልከፍተውም፣ በሩን ከከፈትኩትማ እንደውም ተደብቄ ነው የገባሁት፣ ገኒ ካየች ደግሞ ታስወጣኛለች፣ ተረጋግተሽ አዳምጪ፣ ለማታለል እኔን አትሞክሪ ስትል ኤፍራታ ትመልስባታለች እና ትጮህባት። ሂዊ ደግሞ ኤፍራታ ሊግባቡ አልቻሉም ነበር። ነገር ግን ከትንሽ ጊዜ በኋላ ምንድነሽ አንቺ ማንነሽ ስትላት ሂዊም በጣም ቆይ እኔ ፖሊስ ነኝ ስትል ትነግራታለች። በጣም ደነገጠች። ለኤፍራታ ጭንቀቷ ለቀቃት። በእርግጥ ደስ አላት። ወደ ህይወት እንግዲህ ተስማምታ ነገሮችን ለመናገር እንግዲህ ፍቃደኝነቷን ለመሆን የውጭ የሰማችውን በሙሉ ነገር እንደሰማችው ነገር እንደሌለ ልትነግራት ከዛም በኋላ እንግዲህ ሂዊ ወደ ኤፍራታ ህይወት ገብታለች ማለት ነው። ኤፍራታ ወዳላችበት አስቸጋሪና ጭንቀት ውስጥ ያፌት በምንድን ነው ያስጠነቀቀሽ? ያስፈራራሽ ምንድን ነው? ለማንም ሰው እንዳትናገሪ ነው ያለሽ አይደለም እንዴ ስትል ትጠይቃታለች። ፖሊስ ሳትነግራት በፊት ነበር እንደዚህ ያለቻት። እንደሚታወቀው ግን የናታል ልብ ተሰብሯል። ናታል ደግሞ በጣም ያምናታል። በጣም ያየውን ነገር በቅርብ ያየውን ነገር ከፊት ለፊቱ ያለውን ነገር ያምናል። ከዛ በስተጀርባ የሚመጣበትን ምንም አያስተውልም። ምንም አይነት ሲስተምም አይጠቀምም። አንዳንድ ሰዎች እንደዚህ ናቸው። ፊት ለፊታቸው የሚመለከቱትን እንጂ ከጀርባ ምን ያስከትላል የሚለው ነገር አያረጉም። ወይም በአይናቸው ያዩትን ብቻ ነው የሚያምኑት። የአጋጣሚ እንደዚህ አይነት ነገር አይነት ሰዎች አሉ። ናታል ላይ የተከሰተው ነገር ይሄ ነው። ኤፍራታ ሌላ ሰው ለመሆን በኤፍራታ ውስጥ መቆየት ለሷ እንደ ሸክም ነገር አስቦ ስለሆነ ሀሳቡ ወደዛ ስለሆነ ነገሮችን አሚን ብሎ ተቀብሎ ደስተኛ ለመምሰል እየሞከረ እየሳቀ ነው ያለው። ልቡ ግን በጣም ተሰብሯል። ቢኒ ራሱ ሲጠይቀው በጣም ያፌት ፈገግ ብሎ ነበረ እያናገረ የነበረው ናታል ቢኒን ማለት ነው። ቢኒያም እውነታውን ለማወቅ ብሎ ተከትሎት ነበር። አይ ቢኒ፣ አይ አንድ ነገር ሲመጣ እኮ ደስተኛ ሆነን መቀበል አለብን እያለ ከዚህ በፊት ልባችን ከሰበሩ ሰዎች ፊት ፈገግ ማለት አለብን። ደካማነታችንን ማሳየትም ሀዘናችንን ሳይሆን ሌሎች ሆነን ስቀን ማያሳየት አለብን ለማድረግ አለብን እያለ ነበረ። ለመምሰል መሞከር አለብን እያለ ነው ገነት ያስተማረች። ለካ ገኒ እውነቷን ነው። አንድ ጊዜ ገኒ በጣም አዝኖ ሳለ ከኤፍራታ ታግታ ሳለ በዛን ወቅት እንግዲህ ገኒ ጠጋ ብላ ናታልን እንግዲህ የሰጠችው ምክር ነው ያስታወሰው። ነገር ግን ልቡ በጣም ተሰብሯል። ናቲ ግን ምንም ማድረግ አልቻለም። ያሳለፉትን ጊዜያቶች እያስታወሰ ወደኋላ ትዝታ ውስጥም ገብቶ ነበረ።
ሂዊ በነገራችን ላይ ብቻዋን አይደለም የምትሰራው። ሂዊ ለመከታተል ተብላ የተላከች ናት። ግን ምክንያቱም ወደ እነሱ ቤት ለመግባት የተሻለ ቤዛ ጋር ቅርርቡነት ስላላት ነው የተመረጠችው። ሂዊት በጣም ብዙ መረጃ አላት። ስለ ያፌት ብዙ ነገር ታውቃለች። አሁን ደግሞ ተጨማሪ መረጃ ከነሱ ለመሰብሰብ ነው የመጣችው። ሂዊ በታገቱት ልጆችንም ታውቃለች። ሂዊ የተለያየ የሚያደርጋቸውን ድርጊቶችን ሁሉ ታውቃለች። ነገር ግን አሁን ደግሞ እኔ በሌላ ነገርና ሲስተም ብላ ቀርባ ነው የመጣችው። ፍቅረኛ በመምሰል እንግዲህ ወደ ያፌት ጠጋ ብላለች። ያፌት መኪና ውስጥ ገብታ እንግዲህ ያፌት ጋር ስታወራ አንዳንድ ነገሮችን ለመስማት ችላለች ማለት ነው፣ ስልክ እያወራ። ከዛ በኋላ እንግዲህ እኔ እፈራሃለሁ ትለዋለህ ሔዋን። ምን እኔ ለምን ዋሻሃለሁ? እኔ እፈራሃለሁ ስትለው እንደዚህ ያስፈራለሁ እንዴ ይላታል ማለት ነው። እሱም በመስታወቱ ራሱን ይመለከታል። ሳይሆን አለ ፊትህ የሚያስፈራው ትወጂኛለች፣ መውደድ ግን እወድሃለሁ፣ ግን እፈራሃለሁ፣ ለዋሻህ አልችልም ስትለዋለች። ያስታውቅብኛል እያለች ትነግረዋለች ማለት ነው። በቃ ሌላ ሰው መስላ እንደ ፍቅረኛ መስላን የተጠጋችው ማለት ነው። ከዛ በኋላ ደስ አለውና እሱም ያ ማለትማ ትወጂኛለች ማለት ነው፣ ታፈቅርኛለች ማለት ነው ሲል ይጠይቃታል። እሷም ብላ የሆነ መልስ መልሳ ሌላ ጊዜ እንገናኝ አለች እና አቋረጠችው። በጠቀሳ ነግረዋለች ማለት ነው። ከዛ አንድ ጊዜ ጉንጯን ሲስማት ደነገጠች እና ልክ የተደሰተች ለማስመሰል ጉንጯን ነካ አድርጋ ፈገግ አለች። ግን እያስመሰለችበት ነው። ሌላ ጊዜ እንገናኛለን ብላ ሊሰናበቱ ሲሉ እውነት ግን አንተ ግን ማግኘት ትፈልጋለህ አለችው ህይወት። ጥያቄ ትጠይቀዋለች። አዎ በደንብ ነው የምፈልገው፣ እንዴት እስከ ዛሬ ቁንጅናሽ አልታየኝም አላት ማለት ነው። እሷም ፈገግ አለችና እሺ ብላ ለማንኛውም ጥሩ ነው እያፈረችም እየተደናገጠችም እያስመሰለችም ወደ እሱ የመጣችበትን ዓላማ ላለማሳወቅ ቀጥ ብላ ከመኪና ወርዳ ጉንጯን የሳማትን በእጇ ያዝ አድርጋ ቻው በማለት እንግዲህ አስመስላ ትወርድለታለች ማለት ነው። አይ ሴቶች አለ ያፌት። ያፌትም ያጠናውን ሁሉ ነገር እሷም የሰማችውን ታሪክ ይዛ ወጥማዶን ያወጠመድኩት ወጥመድ እየሰራልኝ ማለት ነው ወደ እኔ መጣልኝ። አሁን ሂዊ ቦታ ትልቅ ቦታ አለው። አሁን እንግዲህ በዚህ ሰዓት ሂዊ የተሰጣት ቦታ እንደ ኤፍራታ ሳይሆን ለሂዊ የተሰጣት ቦታ ለየት ያለ ነው። እሱም ምንድን ነው መጀመሪያ እሱ የሚፈልገውን ነገር ካደረገ በኋላ እንደ ሉሊት እንግዲህ ያዘዛትን ነገር እንድትፈጽምለት ነው የሚፈልገው። በሱ ስር ሰራተኛው ማድረግ ነው የሚፈልገው። ሆኖም ግን የሴቶች የታገቱትን ሴቶች እድል ደግሞ እንድታይላት ይፈልጋል። እሷም ያን ቦታ ነበር የምትፈልገው። ከዚህ በፊትም ከታሪኩ ጋር እያሰብ ያቺ የቤዛ ጓደኛ ወደዚህ ብናመጣት ትርፍ ታመጣልናለች ወይ እያለ አይመስልህም እያለ ሲያማክረው ነበረ። ታሪኩ ግን አያለቃ ይቅርታ አድርግልኝ እንጂ ያቺ ልጅ ግን እኔ ሳያት አትመቸኝም፣ አልወደድኳትም እያለው ነበረ። ያፌት ያ ነው። ያፌት ግን በራሱ መንገድ ትሆናለች ሲል መርጧታል ማለት ነው። ነገር ግን ወደዚያ ወደ ያፌት መንገድ መጠጋት ራሱን አደጋ ላይ እየጣለ መሆኑን አላወቀውም። ግን ለማንኛውም ሂዊን በዚህ አይነት ነገር ገብተል ግልጽነት እየሄደ ነው ያለው። ከኤፍራታ ቅርብ የሚባሉ ትልልቅ መረጃዎችን ታገኝልኛለች። ከዛ በኋላ ደግሞ ምንም ሳይነቃባቸው የናታልን ያግቱታል ማለት ነው። ለዚህ ነበረ ያሰቡት። እህቱም ወደ ሌላ ችግር እያመራች ነው ያለችው። በአሁኑ ሰዓት ከችግር ውስጥ እየገባች ነው ያለችው። አሁን እንድትታገት እሷንም እያሰቡ ትዕዛዝ እያስተላለፉላት ነው። ቤዚም ከስራ እንድትፈታ ያደረገው ጽዮንን ወደ ያፌት እንድታቀርብለትና ቃል ገብታለት ነው እንግዲህ። ከዛ በኋላ ደግሞ ኤፍራታና የያፌት ሰርግ ላይ ደግሞ ናታንን ጽዮን ይዛለት እንድትመጣ ተስማምተዋል። በዛን ሰዓት በዚህ ላይ የቻለችውን ነገር ለማድረግ ቃል ገብታለች። ብቻ ከዚህ ቤት አስወጣኝ፣ የፄ ነገር ሊያሳስብህ አይገባም፣ እኔ አመጣልሃለሁ በውድም በግድም ብለዋለች። ከዛ በኋላ ፄና
እነሱ ደግሞ ሲጠይቋት አደረገው ማለት ነው አለች ከእስር ቤት። በቃ እሱ ለሱ የፈለገውን ለማድረግ ያቀደውን ለማድረግ ይሳካል ማለት ነው ስትል ምን አለችና ሂዊን አቋረጠቻትና ማለት ምንድን ያደረገው አለቻት። ቤዚም አይ በቃ ሰርፕራይዝ ነው ይሄ ነገር አለቻቸው። ከዛ በኋላ ነገሩ እዚህ ትቋጭባታለች ሂዊ ማለት ነው። ከዛ እስር ቤት እንግዲህ ህይወት ወደ እሷ እያንዳንዱን ደቂቃ ዋጋ እየከፈለችበት ስለመሰላት በቃ ጽዮን ይህን ያክል ካናገርሻት እንውጣ ስትል ትነግራታለች ጽዮንን። ህይወትና ሂዊና ጽዮን እንግዲህ ወደ ቤታቸው ይመለሳሉ። ከዛ ቀጥታ ወደ ባልደረባዋ ደውላ ስለ አንዳንድ ነገሮች የተወያየ ነገር እና የዩኒፎርሜን ልብስ ስላለበስ ወደ አንተ መምጣት አልችልም፣ አሁንም የማጣራው ችግር ነገሮች አሉኝ ስትል ትገልጽል። ባልደረባዋ በነገራችን ላይ ፍቅረኛዋ ሳይሆን አይቀርም። ምክንያቱም በጣም ስለሷ በጣም ሂዊ ባናገረችው ሰዓት በጣም በስስት ነው የሚያናግራት፣ የሚጨናነቅላታል። አናገረው ካለችው ደግሞ መልክተኞችን እየላከ ሁሉ ስለሷ ያጣራል ማለት ነው። በጣም ፍቅር ይዞታል፣ በስስት ነው የሚያያት ማለት ነው። ከዛ በኋላ እንግዲህ እሷም ምናልባት ስራቸውን በፖሊስነት ቢሆንም ግን ሲቪል ለብሰው የሚያጣሩ ሰዎች ናቸው እነሱ። አንዳንድ ጊዜ ታውቃላችሁ ማንም ሰው አያውቃቸውም፣ ተራ ሰው ነው የሚመስሉት። ግን ከብዙ ሰው ጋራ በተለይ ከቤዛ ጋራ አብረው ነው የተማሩት፣ አብረው ነው ያደጉት። እስከ 9ኛ ክፍል ሁሉ አብረው ተምረዋል። ቤዛ ግን ሔዋን ምን ስራ እንዳላት አታውቅም ማለት ነው። በዚህ አይነት ስራ ተሰማርተው እንግዲህ የሰውን ልጅ ለሕግና ለፍትህ ሲሉ ታማኝ ሆነው የሚያገለግሉ ሰዎች አሉ። ሰዎች ግን ሳያውቋቸው የግል ሚስጥራቸውን እያወጡ እንዲሰጧቸው የሚያወጣጡ ማለት ነው። የሚፈለገውን ነገር ነፃነት ያወጣሉ ማለት ነው። ለተበደለ ሰውም ይቆማሉ ማለት ነው። እና ሔዋን እንግዲህ እንደዚህ አይነት ስራ እየሰራች ነው ያለችው። በጣም ደስ የሚላል። አሁን በዚህ አይነት መንገድ እየሰራች እንግዲህ ኤፍራታን ደግሞ የሂዊ አካሄድ በጣም ደስ የሚል ነው። ታግሳ እንግዲህ በጣም ታግሳ አሁን ኤፍራታን ለማውጣት ትሞክራለች ማለት ነው። እንግዲህ በዚህ መልኩ ነው ተጠናቅቋል። አሰላሙ አሌይኩም ወረህመቱላህ ወበረካቱ።